ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት 5 ሰዓት ላይ በጀመረ ጨዋታ ሊቨርፑል ኒውካስል ዩናይትድን 4-1 በሆነ ውጤት ማሸነፉ አይዘነጋም። ከጨዋታው በኋላም አሰልጣኝ አርነ ስሎት፣ ፍሎሪያን ቪርትዝ፣ ሂጎ ኢኪቲኬ እና ኢብራሂማ ኮናቴ በጨዋታው ዙሪያ የሰጡት አስተያየት አለ። ይህንንም አስተያየት ይዤላችሁ መጥቻለሁ። ከዛ በተጨማሪም እናንተም የሰጣችሁት አስተያየት አለ። ይህንን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ተሰጡት አስተያየት የምንገባ ይሆናል። በመጀመሪያ የምንመለከተው አሰልጣኝ አርነ ስሎት የሰጡትን አስተያየት ይሆናል። በመጀመሪያም በጨዋታውና ባሳዩት እንቅስቃሴ ዙሪያ ነበር አስተያየታቸውን የሰጡት። በሰጡትም አስተያየት ባሳየነው እንቅስቃሴ በጣም ደስተኛ ነኝ። በእርግጥ የመጀመሪያዎቹን 25-30 ደቂቃ አካባቢ እነሱ ነበሩ የተሻለ እንቅስቃሴን ማድረግ የቻሉት። በዛም እንግዲህ 1-0 መርተውን ነበረ። ከዛ በኋላ ግን ቀሪዎቹን 15-10 ደቂቃዎች ግን የተሻለ የሚባል እንቅስቃሴ ማሳየት ችለናል። በዛም 2 ጎሎችን አስቆጥረናል። ሁለተኛው አጋማሽም እንደተጀመረ ደግሞ ሙሉ ለሙሉ ጨዋታውን መቆጣጠር ችለናል። በስተመጨረሻም 4-1 በሆነ ውጤት አሸንፈን መውጣት ችለናል። በዛም በጣም ደስተኛ ነኝ የሚል አስተያየትን ሰጥቷል። በውጤቱና በሚኖረው ተጽዕኖ ዙሪያ በሰጡት አስተያየት ከዚህ በፊት እንግዲህ በተለይ ከበርንማውዝ ጨዋታ በኋላ ለተጫዋቾቹ የነገርኳቸው አንድ ነገር ነበር። እሱም ምንድነው በሁለቱም ሳጥን ውስጥ የተሻለ ነገርን ማድረግ መቻል አለብን፣ ራሳችንን ማሻሻል መቻል አለብን ስላቸው ነበርና ይህንንም ነገር እንግዲህ ባለፉት 2 ጨዋታዎች ላይ በደንብ መመልከት ችለናል። በሁለቱ ጨዋታዎች 10 ጎሎችን ስናስቆጥር የተቆጠረብን ግን 1 ጎል ብቻ ነውና በደንብ እያሻሻለን እንገኛለን። ነገር ግን ደግሞ ይህ በቂ አይደለም። ምክንያቱም በዚህ ሰዓት እንግዲህ ሻምፒዮንስ ሊግ ቦታን ይዘን ለማጠናቀቅ ነው እየተጫወትን የምንገኘው። በፕሪሚየር ሊጉም 5ኛ ደረጃ ላይ ነው የተቀመጥነውና ከዚህ የተሻለ ውጤት ማስመዝገብ መቻል አለብን። እንደዚሁም በኤፍኤ ካፕና በሻምፒዮንስ ሊጉ ደግሞ ዋንጫውን ለማንሳት ከፍተኛ ጥረት ማድረግ መቻል አለብንና ይህንን እንቅስቃሴ በእያንዳንዱ ጨዋታ ላይ መድገም መቻል አለብን። ከዚህም የተሻለ ነገርን ማሳየት መቻል አለብን የሚል አስተያየትን ሰጥተዋል። በሂጎ ኢኪቲኬ ዙሪያ በሰጡት አስተያየት ደግሞ ሂጎ ኢኪቲኬ በጣም አስደናቂ የሚባል ተጫዋች ነው። ወደ ሊቨርፑልም እንዲፈርምም ያደረግነው ያንን ብቃቱን ተመልክተን ነው። ጎሎችን ያስቆጥራል፣ አሲስትም ያደርጋል። ነገር ግን ደግሞ የበለጠ እኔን ያስደሰተኝ ጎሎችን እንደሚያስቆጥር ምርጥ ብቃት እንደሚያሳይ ከዚህ በፊትም እናቅ ነበረ። ከኳስ ጋር ያለውን ብቃቱንም በደንብ እናቅ ነበረ። ነገር ግን ደግሞ ባለፉት 6-7 ወር ግን ከኳስ ውጪ የሚያደርገው እንቅስቃሴ የበለጠ እየተሻሻለ መምጣት ችሏል። ያም በጣም እያስደሰተኝ ነው የሚገኘውና ወርክ ሬቱ በጣም ነው የማደንቅለት። ኳሶችን ለመቀማት የሚያደርገው እንቅስቃሴ የሚያደርገው ሩጫ ሁላ በጣም ያስደስተኛልና ከኳስ ጋር ያለውን ብቃት ሁላችንም እናውቃለን። ከኳስ ውጪም ግን በጣም ብዙ መሻሻልን ማድረግም ችሏል። ይህንን ነገር በዚህ ጨዋታ ላይ በደንብ መመልከት ችለናል። በተለይ የሁለተኛዋን ግብ ከተመለከትን ብዙ ጊዜ ተጫዋቾች እንደዚህ አይነት እድል ሲያገኙ ወደ ላይ ሰበር በማድረግ ለመምታት ነው ጥረት የሚያደርጉት። እሱ ግን ባገኘው አጋጣሚ ነበር ወደ ጎል መምታት የቻለው። ከዛም ወደ ግብነት ልትቀየር ችላለችና በብዙ ነገር እየተሻሻለ መምጣቱን እንግዲህ ማሳየም ትሆነናለች። ከዛ በተጨማሪም ግን የሱ ፐርሰናሊቲውን ራሱ በጣም ነው የምወድለት። በተለይ ትሬኒንግ ቦታ ላይ ሁልጊዜም ሲስቅ ነው የምትመለከቱት። ወደ ቡድኑም ጥሩ የሚባል ኢነርጂንም ይዞ የሚመጣም ተጫዋች ነውና በጣም የሚያስደስትም ተጫዋች ነው። በደጋፊዎቹ ዘንድ በጣም የሚወደድም ተጫዋች እንደሆነ እንግዲህ እየተመለከትን ነው የምንገኘውና በአጠቃላይ ሂጎ ኢኪቲኬ ለሊቨርፑል በጣም ጥሩ የሚባል እንቅስቃሴን እያደረገ ይገኛል የሚል አስተያየትን ሰጥቷል። አያይዞም በሂጎ ኢኪቲኬና በፍሎሪያን ቪርትዝ መካከል ስላለው ጥምረትን በሰጡት አስተያየት ከዚህ በፊትም በተደጋጋሚ የተናገርኩት ነገር አለ። እሱም ምንድነው ተጫዋቾች አብረው ብዙ ጊዜ ጨዋታዎችን እየተጫወቱ በመጡ ቁጥር እርስ በርስ በደንብ ይግባባሉ። ያ ደግሞ የተሻለ የሚባል ጥምረትን እንዲያሳዩ ያደርጋቸዋል። ይህንንም ነገር ደግሞ በሂጎ ኢኪቲኬና በፍሎሪያን ቪርትዝ መካከል በደንብ እየተመለከትነው ነው የምንገኘው። ባለፉት ጊዜያቶች እንግዲህ አብረው በጣም እየተጫወቱ ነው የሚገኙት። በዛም ደግሞ እርስ በርስ በደንብ እየተዋወቁ በደንብ እየተግባቡ እየመጡ ነው የሚገኙት ነው። ያ ደግሞ ጎሎችን እንዲያስቆጥሩ አሲስትም እርስ በርስ እንዲደራረጉ እያደረጋቸው ነው የሚገኙና ከዚህ በኋላም አብሮ በተጫወቱ ቁጥር ይህ ጥምረታቸው የበለጠ የጎለበተ ይሄዳል ብዬ እጠብቃለሁ። ከዚህ በፊትም ስለው የነበረ ነገር ነበረ። በጣም ደስ የሚለኝ አንድ አይነት ተጫዋቾችን ደጋግሜ ብጠቀም ነው የሚል አስተያየትን ስሰጥ ነበረ። በእርግጥ ያንን ነገር ማድረግ አልቻለም። ነገር ግን ደግሞ ባለፉት ጥቂት ጨዋታዎች ላይ ተመሳሳይ የሚባል አሰላለፍን እየተጠቀምን ነው የምንገኘው። ያ ደግሞ ተጫዋቾቹ እርስ በርስ በደንብ እንዲግባቡ እያደረጋቸው ነው የሚገኘው። በእርግጥ ያንን ነገር ሁልጊዜ ማስቀጠል ትንሽ ያስቸግራል። ምክንያቱም የተለያዩ ነገሮች ሊያጋጥሙ ይችላሉ፣ የተለያዩ ጉዳቶች ሊያጋጥሙ ይችላሉና በዛ ምክንያት እንግዲህ የፈለግኩትን ያህል ተመሳሳይ ተጫዋቾችን መጠቀም አልቻልኩም። ነገር ግን በቅርብ ጊዜያቶች ግን ያንን ነገር እያገኘሁት ነው የምንገኘው። በዛም እንግዲህ ጥሩ የሚባል እንቅስቃሴዎችንም እየተመለከትን እንገኛለን የሚል አስተያየትንም ሰጥተዋል። በመቀጠልም በኢብራሂማ ኮናቴ ዙሪያ በሰጡት አስተያየት ባለፉት 2 ሳምንታት እንግዲህ ጥሩ የሚባል ጊዜን አላሳለፈም። በዚህ ሰዓትም እንግዲህ ወደ ሊቨርፑል ይመለሳል ብለን አልጠበቅነው ነበረ። ነገር ግን ባለፈው ሳምንት ደውሎልኝ በቀጣይ ሳምንት ልመለስ እፈልጋለሁ ብሎ ነበረ። እንደዛ ቢሆን ኖሮ ደግሞ በዚህ ጨዋታ ላይ መድረስ አይችልም ነበረ።
ነገር ግን ደግሞ ተከላካይ መስመር ላይ ያለብንን ችግር አይቶ በሳምንቱ አጋማሽ ደውሎልኝ መመለስ እፈልጋለሁ አለኝ። ከዛ ተመለሰ። ሁለት ጊዜም ከኛ ጋር አብሮ ልምምድ መስራት ቻለ። በዚህ ጨዋታ ላይ መጫወትም ችሏል። በጣም ድንቅ የሚባል እንቅስቃሴንም ማድረግም ችሏል። በስተመጨረሻም ጎል ማስቆጠርም ችሏል። በዛም በጣም ደስተኛ ነን። የቡድን አጋሮቹ ምን ያህል ደስተኛ እንደነበሩ በሜዳ ላይ መመልከትም ችለናል። እንደዚሁም ደግሞ ወደ መልበሻ ክፍል ሲገባም ደግሞ የቡድን አጋሮቹ እሱንና ፍሎሪን ቪርትስን የተቀበሉበት መንገድ በጣም የሚያስደንቅ ነው የነበረውና በአስቸጋሪ ጊዜ ውስጥ ራሱ እንደዚህ አይነት እንቅስቃሴ ማሳየቱ በጣም አስገራሚ ተጫዋች መሆኑን የሚያመለክተን ነው። በዛም በጣም ደስተኛ ነኝ፣ ባሳየው እንቅስቃሴ በጣም ረክቻለሁ የሚል አስተያየትን ሰጥተዋል። በመቀጠል የዚህ ጨዋታ ድል አስፈላጊነቱ ዙሪያ ነበረ አስተያየታቸውን የሰጡት። 2026 ከገባ በኋላ የመጀመሪያ የሊግ ድላቸውን ነው በትናንትናው ጨዋታ ላይ ማስመዝገብ የቻሉትና የዚህ ድል አስፈላጊነት ዙሪያ በሰጡት አስተያየት ይህ ድል በጣም አስፈላጊ የሚባል ድል ነው የነበረው። ምክንያቱም ሰሞንኛ ብቃታችን ጥሩ የሚባል አይደለም የነበረው። በፕሪሚየር ሊጉም ያለፉትን 5 ጨዋታዎች ምንም አይነት ድል ማስመዝገብ አልቻልንም ነበርና ይህንን ማሸነፋችን ለተጫዋቾቹ ሞራል ይሆናል፣ ቡድኑንም በደንብ የሚያነሳሳ ይሆናልና በዛ አስፈላጊ የሚባል እድል ነው። ከዛ ግን በበለጠ ግን በጨዋታው ላይ ያሳየነው ብቃት የበለጠ ይህንን ድል ወሳኝ እንዲሆን አድርጎታል ብዬ ነው የማስበው። ምክንያቱም በመከላከል ደረጃም በጣም ምርጥ ነው የነበር ነው። አንድ ጎል ተቆጥሮብናል በእርግጥ፣ ነገር ግን ከዛ ውጪ ትልቅ የሚባል እድልን እንዳይፈጥሩ ማድረግ ችለናል። የተለያዩ ኳሶች ሲሻሙ ነበረ ወደ ቦክሳችን ውስጥ፣ የተለያዩ ቅጣት ምቶችን ሲያገኙ ነበር፣ የተለያዩ ኮርናዎችንም ሲያገኙ ነበር። ያንንም በጥንካሬ መከላከል ችለናል። ብዙ እድል እንዳይፈጠረብን ማድረግ ችለናል። እንደዚሁም ደግሞ በማጥቃት ሂደቱ ላይም በጣም የተሻለን የነበረው፣ ምናልባትም ከዚህ የበለጠን ጎል ማስቆጠር የምንችልባቸውንም አጋጣሚዎችንም መፍጠር ችለን ነበርና በሁለቱም ቦክስ በጣም የተሻለ የሚባል እንቅስቃሴን ማድረግ ችለናልና ጨዋታው ለኛ በጣም አስፈላጊ የሚባል ነበር። እንደዚሁም ደግሞ የሻምፒዮንስ ሊግ ቦታንም ይዘን ለማጠናቀቅ የምንፈልግ ከሆነ እያንዳንዱ ጨዋታ የግድ ማሸነፍ መቻል አለብና በዚህ ምክንያትም ድሉ በጣም ወሳኝ የሚባል ድል ነበረ የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት የዝውውር መስኮቱ ከመዘጋቱ በፊት የሚለቅ ተጫዋች አለው የሚል ጥያቄን ተጠይቆ ነበር። በተለይ ደግሞ በትናንትናው ዕለት እንግዲህ አንድን ስንሰማው የነበረ ነገር ነበር። እሱ ምንድነው ኢንተር ሚላኖች ከርቲስ ጆንስን በውሰት ውል ማስፈረም ይፈልጋሉ የሚሉ መረጃዎችን በተለያዩ ሚዲያዎች ስንሰማ ነበር። በዚህ ዙሪያ እንግዲህ ምናልባትም በዛሬ ማታ ላይ ወይም ደግሞ ነገ ከሌሎች ዜናዎች ጋር አንድ ላይ አድርጌ ማመጣላችሁ ይሆናል። ነገር ግን በትናንትናው ዕለት ግን ኢንተር ሚላኖች ከርቲስ ጆንስ ላይ ፍላጎት አላቸው የሚሉ መረጃዎችን ስንሰማ ነበርና በዚህ ዙሪያ በሰጡት አስተያየት ሁልጊዜም ቢሆን በሊቨርፑል የሚመለከቱ የተለያዩ ነገሮችን ልትሰሙ ትችላላችሁ፣ የተለያዩ ጫጫታዎችን ልትሰሙ ትችላላችሁ። እንደዚሁም ደግሞ ተጫዋቾችን የሚመለከቱም የተለያዩ ነገሮችን ልትሰሙ ትችላላችሁ። በተለይ ደግሞ ባለፈው 1 ሳምንት 2 ሳምንት ውስጥ የተለያዩ ነገሮችን በተደጋጋሚ ስንሰማ ነበረ። ነገር ግን ደግሞ በዚህ ሰዓት እኛ እያሰብን ያለ ነው ቡድኑን ለማጠናከር ነው እንጂ ቡድኑን ለማሳሳት ምንም አይነት ፍላጎት የለንም። አሁን የዝውውር መስኮቱ ሊዘጋ በጣም ጥቂት ሰዓታቶች ብቻ ናቸው የቀሩትና የዝውውር መስኮቱ ከመዘጋቱ በፊት የሚፈጠሩ ነገሮች ካሉ እንግዲህ አብረን የምንመለከት ይሆናል የሚል አስተያየትን ሰጥተዋል። በመቀጠል አስተያየቱን የሰጠው ደግሞ ኢብራሂማ ኮናቴ ነበረ። በሰጠው አስተያየት በድሉ በጣም ደስተኛ ነኝ፣ ጎልም ስላስቆጠርኩኝ በጣም ደስተኛ ነኝ። ያለፉትን 2 ሳምንታት ለእኔና ለቤተሰቦቼ በጣም አስቸጋሪ ከባድ የሚባሉ ጊዜያቶች ናቸው የነበሩት። ነገር ግን ደግሞ ይህ ህይወት ነው፣ በህይወት ውስጥ እንደዚህ አይነት ነገሮች ያጋጥማሉና ይህንን ነገር እንግዲህ መቀበል መቻል አለብን። አሰልጣኙም እንግዲህ የፈለግኩትን ያህል ጊዜ እንድወስድም ፍቃድም ሰጥቶ ነበረ። ነገር ግን ደግሞ ቲሙ ያለበትን ችግር ተመልክቼ በቶሎ ተመልሼ ቡድኑን ማገዝ አለብኝ ስላልኩ ነው የተመለስኩትኝ እና በዚህ ጨዋታ ላይም እንግዲህ ቡድኑን በደንብ አግዣለሁ ብዬም አስባለሁና በስተመጨረሻም አሸንፈን ልንወጣ ችለናል። በዛም በጣም ደስተኛ ነኝ የሚል አስተያየትን ሰጥቷል። በፍሎሪን ቪርትስ ዙሪያ በሰጠው አስተያየት በጨዋታው ላይ በጣም አስደናቂ የሚባል ነበረ። ምን ያህል ብቃት እንዳለውም ለዓለም ያሳይ ይመስለኛል። በዚህ ጨዋታ ላይም ጎልም አግብቷል፣ አሲስትም ማድረግም ችሏልና ድንቅ የሚባል ምሽትን አሳልፏል የሚል አስተያየትን ሰጥቷል። በመጨረሻም በቀሪ ጨዋታዎቹ ዙሪያ በሰጠው አስተያየት ከዚህ በፊት ባደረግናቸው ጨዋታዎች ላይ አብዛኞቹ ጨዋታዎች ላይ በጣም ምርጥ የሚባል ብቃትን ማሳየት ችለን ነበር። ነገር ግን ደግሞ ጎሎችን ባለማስቆጠራችን ምክንያት እንደዚሁም ደግሞ ጎሎችን ባለመከላከላችን ምክንያት ጥሩ የሚባል ጊዜን ማሳለፍ ሳንችል ቀርተናል። በዛሬው ጨዋታ ላይም በጣም አስደናቂ የሚባል ምሽትን አሳልፈናል፣ አሸንፈን መውጣት ችለናል። ነገር ግን ከዚህ በኋላ የሚቀሩትን ጨዋታዎች ግን ጨዋታ በጨዋታ ለአንዱ ጨዋታ ብቻ ትኩረት እየሰጠን ነው መሄድ መቻል አለብን። ፊት ለፊታችን ላይ ያለውን ጨዋታ ብቻ ስለ ማሸነፍ ነው ትኩረት
ትኩረት ማድረግ መቻል ያለብንና ከዚህ በኋላ እንግዲህ ፊት ለፊታችን በጣም ጠንካራ የሚባል ከባድ የሚባል ጨዋታ አለ። እሱን ስለማሸነፍ ብቻ ትኩረት ማድረግ ያለብን። ከዛ በኋላ የሚመጡትንም ጨዋታዎች በተመሳሳይ መልኩ ጨዋታ በጨዋታ አንድ ጨዋታ ላይ ብቻ ትኩረት እያደረገ ነው መሄድ ያለብን የሚል አስተያየትን ሰጥቷል። በመቀጠል አስተያየቱን የሰጠው ደግሞ ፍሎሪያን ቪርትዝ ነበረ። ፍሎሪያን ቪርትዝ እንግዲህ በጨዋታው ላይ አንድ ጎልና አንድ አሲስት ማድረግ የሚችለው የጨዋታው ኮከብም ተብሎ መመረጥም ችሏል። እንደዚሁም ባለፉት 11 ጨዋታዎችም 6 ጎልና 3 አሲስት ማስመዝገብም የቻለ ተጫዋች ሆኗልና ሰሞንኛ ብቃቱ ዙሪያ በሰጠው አስተያየት በጣም ደስተኛ ሆኜ ነው እየተጫወትኩ የሚገኘው ከቡድኑ ጋር በጣም በጥሩ ሁኔታ ተዋጃለሁ ብዬ አስባለሁ። ሁልጊዜም እንደምናገረው ጎል ማስቆጠር እፈልጋለሁ፣ አሲስት ማድረግ እፈልጋለሁ። በእነዚህም ደግሞ ቡድኑ አሸናፊ ሆኖ እንዲወጣም እፈልጋለሁ። እንደዚህ ባደረክ ቁጥር ጎል ባስቆጠርክ ቁጥር አሲስት ባደረክ ቁጥር ሁሌም ደስተኛ ነው የምትሆነው። ኮንፊደንስም የራስ መተማመንም በዛም እየጨመረ ይሄዳልና ቡድኑን እንደዚህ በማገዝም በጣም ደስተኛ ነኝ የሚል አስተያየትን ሰጥቷል። በመጨረሻም ከሂጎ ኤኪቲኬ ጋር ስለመጮት በሰጠው አስተያየት ከሱ ጋር በመጮቴ በጣም ደስተኛ ነኝ። በጣም ምርጥ የሚባል አስደናቂ የሚባል ተጫዋች ነው። በዚህ ጨዋታ ላይ 2 ምርጥ ግቦችን ማስቆጠር ይችላል። እናም ከነዚህ ጎሎች መካከል አንዱን አሲስት በማድረጌ በጣም ደስተኛ ነኝ። ምክንያቱም እስካሁን ድረስ እንግዲህ እሱ ነበር አሲስት ሲያደርገኝ የነበረው። ዛሬ ለሱ አሲስት በማድረጌ በጣም ደስተኛ ነኝ። ከሱ ጋር በመጮቴም በጣም ደስተኛ ነኝ የሚል አስተያየትን ሰጥቷል። በመቀጠል አስተያየቱን የሰጠው ደግሞ ሂጎ ኤኪቲኬ ነበረ። በመጀመሪያም ከፍሎሪያን ቪርትዝ ጋር ስለመጮት ነበረ አስተያየቱን የሰጠው። በሰጠውም አስተያየት ከሱ ጋር መጮት በጣም ያስደስታል። በጣም አስደናቂ የሚባል ተጫዋች ነው። ከኔ የሚጠበቀው ቦታዎችን መፈለግ ብቻ ነው። የትም ብሆን እንደሚያገኘኝ እርግጠኛ ስለመሆን ማለት ነው። በዚህ ጨዋታ ላይ መንገዴ ጥሩ አሲስት አድርጎልኛል። እኔም ወደ ግብነት ልቀየራት ያለውና ከሱ ጋር መጮት በጣም ያስደስታል የሚል አስተያየትን ሰጥቷል። በአስቆጠራት ሁለተኛ ግብ ዙሪያ በሰጠው አስተያየት ይህንን ነገር በልምምድ ቦታ ላይ ስለማመደው የነበረ ነገር ነው። በእርግጥ የሲዝኑ መጀመሪያ አካባቢ ቢሆን ኖሮ ከጥቂት ወራት በፊት ቢሆን ኖሮ ይህንን ኳስ ሰበር አድርጌ ልመታው እችል ነበረ። ነገር ግን ደግሞ የኒውካስል ተጫዋች ስፔስ ስለሰጠኝ ክፍት ቦታ ስለሰጠኝ ለምን እንደዚህ አልሞክረውም ብዬ ነበረ መሞከር የቻልኩት። ከዛ በኋላም ወደ ግብ ልትቆየርም እችላለች የሚል አስተያየትን ሰጥቷል። በመቀጠልም በዚህ ሲዝን ጎል በማስቆጠር ደረጃ ያስቀመጠው ታርጌት አለው የሚል ጥያቄ ተጠይቆ ነበረ። በሰጠው ምላሽ ይህንን ለመመለስ ትንሽ አስቸጋሪ ነው። ምክንያቱም ግልጽ ነው፣ ብዙ ጎሎችን ማስቆጠር እፈልጋለሁ። ነገር ግን ዋናው የምፈልገው ነገር ቢኖር ምንድነው ቲሙ አሸንፎ እንዲወጣ ማድረግ ብቻ ነው። ጎሎችን ማስቆጠር ደስ ይለኛል፣ ነገር ግን ደግሞ አሲስት ማድረግም እፈልጋለሁ። በተቻለኝ መጠን ቡድኑን መርዳት እፈልጋለሁ። ቡድኑ አሸንፎ ሲወጣ ማየትም እፈልጋለሁና ዋናው ትኩረቴ እዛ ላይ ነው የሚል ምላሽን ሰጥቷል። በመጨረሻም ስቲቨን ጄራርድ እሱን ከፈርናንዶ ቶሬዝ ጋር እያመሳሰለው ነበርና በዚህ ዙሪያ በሰጠው አስተያየት በልጅነቴ ፈርናንዶ ቶሬዝን የማየቱ አጋጣሚ አልነበረኝም። ነገር ግን ደግሞ በዩቲዩብ ሲያደርግ የነበረውን እንቅስቃሴን ማየት ችዬ ነበረ እና በጣም አስደናቂ የሚባል አጥቂም ነው የነበረው። ራሴንም ከሱ ጋር ማነጻጸር አልችልም። ነገር ግን ደግሞ እሱ የደረሰበት ቦታ ላይ ብደርስ እንደዚሁም ከሱ የበለጠም ብሆን በጣም ደስተኛ ነው የምሆነው። ነገር ግን ደግሞ እዛ ላይ ለመድረስ ደግሞ በጣም ከፍተኛ ጥረት ማድረግ መቻል አለብኝ፣ ከፍተኛም እንቅስቃሴ ማድረግ መቻል አለብኝ የሚል አስተያየትን ሰጥቷል። በአጠቃላይ አሰልጣኝ አርነ ስሎት ፍሎሪያን ቪርትዝ፣ ሂጎ ኤኪቲኬ እና ኢብራሂማ ኮናቴ የሰጡት አስተያየት ይህንን ይመስል ነበረ። በመቀጠልም እናንተ የሰጣችሁትን አስተያየት የምንመለከት ይሆናል። እያሱ በሰጠው አስተያየት ዛሬ ያሳዩትን እንቅስቃሴ በጣም ወድጀዋለሁ። ምናልባትም በሻምፒዮንስ ሊግ ካሳዩት እንቅስቃሴም የበለጠ ምርጥ የሚባል ምሽትን ማሳለፍም ይችላል። እንደዚሁም ደጋፊው ራሱ በጣም አስደናቂ የሚባል ድጋፍን ነበር ሲያሳይ የነበረው። አንፊልድ ደምቆ ነው ያመሸ የሚል አስተያየትን ሰጥቷል። ግሩም በሰጠው አስተያየት ይህ ቡድን እንዲጫወት ከተፈቀደለት በጣም አሪፍ ቡድን ነው። ዛሬም ያየነው ይህንን ነው። ጥያቄው ለምንድን ነው በየጨዋታው ማየት ያልቻልነው የሚለው ነው። ሳቡዝ ላይ ነው። ፍሎሪያን ቪርትዝ ማጂክ ነው። ሁሌም ሲጫወት በስስት የሚታየው ኤኪቲኬ ቤስት፣ ግራቨንበርክም ምንድን ነው ያሳየው? ዋው! ኮናቴ ደግሞ ሌላ አዲስ ተጫዋች ነው የሆነብኝ። በጣም ምርጥ ነበሩ። ጥያቄው ለምንድን ነው በየጨዋታው ይህንን ፐርፎርማንስ ማሳየት ያልቻሉት የሚል አስተያየትን ሰጥቷል። ይህም በጣም ጥሩ ጥያቄ ይመስለኛል። በዛሬው ጨዋታ ላይ በትናንትናው ምሽት ላይ በተደረገው ጨዋታ ላይ ሁሉም ምርጥ ነበሩ። 1-2 ተጫዋቾችን ብቻ ነው ትንሽ ከሌሎቹ አንጻር ወረድ ያለ እንቅስቃሴ ያደረጉት። አብዛኛው ግን ምርጥ የሚባል ምሽትን ማሳለፍ ችሏል። ነገር ግን ይህንን ብቃት እስካሁን ድረስ ለምንድን ነው ያላሳዩን የሚለው ራሱ ትንሽ ግራ የሚያጋባ ይመስለኛል። በእርግጥ ለአንዳንዶቹ የተለያዩ ምክንያቶችን ልናስቀምጥ እንችላለን። አሰልጣኙ የተጠቀሙት ታክቲክ፣ ያደረጉት ቅያሬ፣ የተጫዋቾች የራሳቸው ድክመትም የሰሩትም ስህተትንም ብለን እንግዲህ የተለያዩ ነገሮችን ልናነሳ እንችላለን። ነገር
ነገር ግን ዛሬ ደግሞ በጣም ፐርፌክት ሆኖ ስታዩ ደግሞ ግራ ያጋባል። ይሄ እንደዚህ አይነት ብቃት እያላቸው ሌሎች ጨዋታዎች ላይ ለምን ተቸገሩ የሚል ጥያቄን እንድታነሱ ያደርጋልና ከዚህ በኋላም ሊቨርፑሎች በፕሪሚየር ሊጉም የተሻለ ቦታ ይዘው ማጠናቀቅ የሚፈልጉ ከሆነ በሻምፒዮንስ ሊጉ ዋንጫውን ማንሳት የሚፈልጉ ከሆነ እንደዚህ አይነት ተመሳሳይ የሚባል ብቃትን ማሳየት የግድ ይላቸዋል። ሻምፒዮንስ ሊጉን ለማንሳት አሁንም እድል አላቸው። ምክንያቱም ባለፈው ሲዝን እንኳን ፒኤስጂ እስከ ቶፕ 8 ሳይጨርስ ነው በመጨረሻም የዋንጫ ባለቤት መሆን የቻለውና አሁንም ነገሮችን መቀየር የሚችሉበት እድል አለ። ነገር ግን ደግሞ ያንን ለማድረግ በጣም ምርጥ ብቃታቸውን ማሳየት መቻል አለባቸው። አብዲ በሰጠው አስተያየት እንኳን ደስ አለን የጨዋታው ኮከብ ለኔ ፍሎሪን ቪርትዝ ነው። ምክንያቱም እሱ ነው ገራሚ የምትባል አሲስትን አድርጎ ጨዋታውን እንዲቀየር ያደረገው። ከዛ በተጨማሪም ግን መሐመድ ሳላህና ኮዲ ጋክፖ ዛሬ ከሚገባቸው በላይ ቆይቷል ብዬ አስባለሁ። ምናልባትም 65ና 70 ደቂቃ ነበረ መቆየት የነበረባቸው። ከዛ በእነሱ ምትክ ኬዛና ሪዮ እንግሞሃ ተቀይረው ቢገቡ ጥሩ ነበረ። በማሸነፋችን ውስጥ የተሸፈነ ድክመት ይመስለኛል። አሁንም ቶፕ ፎር ለመግባት መቀጠል አለበት። አቻ ወይም ሽንፈት ተቀባይነት ሊኖረው አይገባም የሚል አስተያየትን ሰጥቷል። ኢዮብ በሰጠው አስተያየት ፍሎሪን ቪርትዝ የተለየ ነው፣ ከጋክፖ ቤንች መሆን አለበት የሚል አስተያየትን ሰጥቷል። ነገር ግን እዚህ ላይ ጥያቄ የሚሆነው ኮዲ ጋክፖን ቤንች ካደረግ በሱ ቦታ ላይ ማንን ታሰልፋለህ የሚለው መነሳት ያለበት ይመስለኛል። ምክንያቱም በዚህ ሰዓት ላይ ሊቨርፑል የቀኝ ፉልባክ ተጫዋች የለውም። በእርግጥ ዛሬም እንግዲህ የተለያዩ መረጃዎች እየወጡ ነው የሚገኙት እዛ ቦታ ላይ ተጫዋችን ለማስፈረም ጥረት እያደረጉ እንደሆነ። ይህንን ነገር እንግዲህ ማታ ላይ ጠቅለል አድርጌ ይዤላችሁ የምመጣ ይሆናል። ነገር ግን እዛ ቦታ ላይ ተጫዋች እስከሚመጣበት ሰዓት ድረስ ምናልባትም ሳውዝ ላይ እዛ ቦታ ላይ ሲጫወት ልንመለከተው እንችላለን። ያም ይሆን ከሆነ ደግሞ ፍሎሪን ቪርትዝ 10 ቁጥር ቦታ ላይ የሚጫወት ይሆናል። እንደዛም ይሆን ከሆነ ደግሞ የግራ ክንፍ ቦታ ላይ ኮዲ ጋክፖ የመጫወት እድሉ ከፍተኛ ነው የሚሆነው። ሪዮ እንግሞሃ እድል ሊሰጠው ይገባል፣ እውነት ነው። ነገር ግን ደግሞ ገና ወጣት መሆኑንም ደግሞ መርሳት የለብንም። በእያንዳንዱ ጨዋታ ላይ 90 ደቂቃ መጫወት የሚችልበት አቅም ላይ አይደለም የሚገኘውና ማኔጅ ማድረግ መቻል አለባቸው። ነገር ግን ደግሞ ኮዲ ጋክፖም ከሚገባው በላይም ግን ሜዳ ላይ እየቆየ ነው የሚለው ነገር ላይ ግን እስማማለሁ። በአጠቃላይ እናንተ የሰጣችሁት አስተያየት ይህንን ይመስል ነበረ። ጨዋታውን ጠቅለል ለማድረግ ያህል በጨዋታው ላይ ሁሉም ተጫዋቾች ምርጥ ብቃትን አሳይቷል። ሂጉ ኤኪቲኬም ለምን ያን ያህል ገንዘብ እንደወጣበትም እንደዚሁ ደግሞ ሂውጅ ፖቴንሻል እንዳለውም በጨዋታው ላይ መመልከት ችለናል። ኢብራሂማ ኮናቴ ኢሞሽናል የሚባል ጨዋታን ማሳለፍ ችሏል። መሐመድ ሳላ ላይም አሁንም ጥርጣሬው እንደቀጠለ ነው። አሰልጣኝ አርነ ስሎትም ጥሩ የሚባል ቲም ወይም ደግሞ ምርጥ የሚባለውን ቲምም ይዘው መግባትም ችሏል። በስተመጨረሻ ማሸነፈው ሊወጡ ችሏል። እንደዚሁም በፍሎሪን ቪርትዝና በሂጉ ኤኪቲኬ መካከልም አሁንም ጥምረቱ እንደቀጠለ ነው። እስካሁን ድረስም እንግዲህ የፕሪሚየር ሊግ ተጫዋቾች ሆኖ በሁሉም ውድድሮች ላይ ብዙ ኮምቢኔሽን መፍጠር የቻሉ ተጫዋቾች መሆን ችሏል። 6 ጊዜ እንግዲህ አሲስት ተደራርገዋል፣ ጎልም ማስቆጠርም ችሏል። እንደዚሁም መሐመድ ሳላ ጥሩ ባልነበረበትም ምሽትም አዲስ ሪከርድ መስበርም ችሏል። ይህም ሪከርድ ደግሞ በአንድ ቡድን ላይ 10 ጎልና 10 አሲስት በማስመዝገብ የመጀመሪያው ተጫዋች ሆኗል። በአጠቃላይ እንግዲህ ጨዋታውን ጠቅለል ስናደርገው እነዚህ ናቸው የሚነሱት ነጥቦች። እናም በአጠቃላይ ጨዋታው ላይ የተሰጡትም አስተያየቶች እነዚህም ይመስሉ ነበረ። እኔም እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።